የመንግስታዊ አደረጃጀቱን ትንሽ ስለሚገልጽልን ይበልጥ እንድታብራራው ነበር የጠየቅኩ እና ከዚህ ከቄሮ ጋር በተያያዘ እስኪ የመጨረሻ ጥያቄ ልጠይቅ። እንግዲህ አንተ ከእስር ቤት ስትወጣ ትግሉ ከፍተኛ ደረጃ ላይ እንደደረሰ አንተም ተሳትፎ እንደጀመርክ ያው ነግረኸኛል። ያለውን የኦሮሚያ አስተዳደር ሁኔታና እንዴት ወደ ኦህዴድ ለመቀላቀል እርምጃ እንደጀመርክ ከአንተ ጓደኞች ጋር መንቀሳቀስ እንዴት እንደጀመርክ ጀምረህልኝ ነበር። ወደዛ በኋላ እመጣለሁ። ግን ከዛ በፊት እስኪ የቄሮ ትግል ኢህአዴግን ያሸነፈበት ያንተ ግምገማ ምንድን ነው? ለምንድን ነው ማሸነፍ የቻለው? እስኪ ምንድን ነው ያንተ ግምገማ? ይሄ ወሳኝ ነገር ነው። ይሄ በጣም ወሳኝ ነገር ነው። ለወደፊትም የሚጠቅም ነው። አሁንም ተመሳሳይ ችግር ስላለ ማለት አንደኛው ቄሮ የሚያስተባብር ኃይል ነበር፣ አንድነት የነበረው። ያው ሚዲያ ነበረ፣ ወይምን ሌሎች ሚዲያዎችም ነበሩ፣ ማህበራዊ ሚዲያውም ነበረ። ነገር ግን ከጫፍ እስከ ጫፍ ሁሉም ጫፍ ላይ ሆኖ ወጣቱ በአንድ ጊዜ የሚደርሰው መረጃ ነበረው። ያ መረጃ ደግሞ ከተደራጀ ከተስማማ አንድ ላይ ከሆነ አመራር የሚመስል ኦፍ ኮርስ አክቲቪስቶች ጋር ይደርሰዋል። ያ የሚዲያ እንቅስቃሴ ሚዲያ ብቻ ሳይሆን በዛ ሚዲያ ላይ የሚታየው አንድነት፣ የሚታየው ቁርጠኝነት ለወጣቱም በጣም ትልቅ ስንቅ የሆነ ይመስለኛል። ያ ወጣት ከዞን ከወረዳ ከሁሉም አልፈው በክልል ደረጃ አንድ የሆነ ምልክት ይዘው በዛ ምልክት ዙሪያ ተሰባስቦ በአንድነት ያለ ፍርሃት በዲሲፕሊን መቆም ችሏል። አንድነቱ በጣም ወሳኝ ነው። ቁርጠኝነቱ ሌላው ነው። ከዛ ባሻገር ግን የህዝቡ አንድነትም ህዝቡ ያንን ትግል ሙሉ በሙሉ ደግፏል። ከወጣቱ ከልጆቹ ጋር ቆሟል። ከህዝቡ ባሻገር በኋላ ደግሞ የነበረው መዋቅርም ከላይ ከፕሬዝዳንቱ ጀምሮ እስከ ቀበሌ ሚሊሻ ድረስ ያ ስርዓት ትክክል አይደለም መቀየር አለበት የሚል አቋም ይዞ ከሚታገሉት ወጣቶች ጋር ሆኗል። ይሄ አንደኛው ጎኑ ነው፣ የውስጥ አንድነቱ እና አጠቃላይ እንደ ማህበረሰብ ደግሞ ወጣቱ ለሚያደርገው ለቄሮ ለሚያደርገው ትግል ከውስጥም ከውጭም የተሟላ ድጋፍ መደረጉ አንድ ነገር ሆኖ፣ በሌላ በኩል ግን በተናጥል መደረጉ ቀርተው ድንበር ዘለል ደግሞ ትብብር ተፈጠረ ማለት ነው። እሱ መዘንጋት ያለበት አይመስለኝም። የቄሮ ትግል ሂዳር 2008 ነው የጀመረው። ለብቻው መጥቶ ሐምሌ 2008 ደግሞ አማራ ክልልም ተመሳሳይ እንቅስቃሴ ተጀመረ በፋኖ። አይ ቲንክ ሁሉም ሰው መርሳት የሌለበት ታሪካዊ ሰልፍ ጎንደር ላይ የኦሮሞ ደም የኔ ደም ነው፣ ሁሉም የፖለቲካ እስረኛ ይፈታ፣ እነ በቀለ ገርባ ይፈቱ የተባለው ነገር ለብዙዎች አባባል ነው፣ ግን በጣም ትልቅ የፖለቲካ መልእክት ነበር። በወቅቱ የነበረው አገዛዝ የኖረው ትልቁ አቅሙ አንዱ እና ሌላው
እሳትና ጭድ የሚል ነገር ነበር which was wrong አሁን ህዝብ እንደ ህዝብ ከማንም ጋር ጥላቻ የለም ሊኖርም አይችልም ኖሮም አያውቅም ግን ይሄ ህዝብና ይሄ ህዝብ እሳትና ጭድ ነው አህያና ጅብ ነው የሚል ትርክት ነበረ አንዱ ጠባብ ተብሎ ተሰይሟል ሌላው ደግሞ ትምክተኛ ተብሎ ተሰይሟል ይሄ በፍጹም ሊጣጣም የሚችል ፍላጎት ነው ያላቸው ስለዚህ አይተባበሩም የሚል ነበር ያ ግንብ ፈርሶ ይሄ ህብረተሰብ አንዱ የሌላውን ችግር መረዳትና በወቅቱ ሲቀነቀን የነበረው በፍትህ ላይ በነፃነት ላይ ይሄ ጥያቄ የኔም ነው በእኩልነት ላይ በወንድማማችነት ላይ በህግ በላይነት ላይ በህግ መንግስታዊ መብቶች መከበር ላይ ሁሉም አይ ይሄ ጥያቄ የገሌ ብቻ አይደለም ሰው ተመሳሳይ ጥያቄ ያለን የሚል መተባበር ሲጀመር ከዛ በኋላ ደግሞ በ2010 ባህር ዳር ላይ በና ለማና በና ገዱ ኦሮማራ መድረክ ሲደረግ ይሄ ማህበረሰብ ያው ናቹራሊ ፖለቲካ ነው ከ65 በመቶ በላይ የኢትዮጵያ ህዝብ የሚሸፍን ነው ቆዳውም ስፋት አለው በመንግስት መዋቅር ውስጥም ትልቅ ነው ሶ ይሄ ፖለቲከኞቹ ወደ መተባበር ሲመጡ አጠቃላይ ባለው ሁሉ መፈራራቱ ተሰበረና ወደ መተማመኑ አንድ ላይ ወደ መቆሙ መጣ በዚህ ምክንያት ያው የአገዛዙ በወቅቱ ቲፒኤልኤፍ ነው የሚታወቀው ያው ቲፒኤልኤፍ በወቅቱ ሲሰራ የነበረው ዛሬ ተመሳሳይ ወንጀል በሌላ አካል ስለተሰራ ያ ወንጀል አይሰረዝም ባይዘው ወንጀል ነበር ጥፋት ነበር ዛሬ ቁማርተኞቹ የሚሰሩትን እነሱም ሲሰሩ ነበር ሶ ያ የቁማር አጥር ሲሰበር እና ህዝቡ ሲተባበር በዚህ ደረጃ ወደ ለውጥ ወደ ማሸነፍ የህዝብ ኃይል ወደፊት ወደ መምጣት መጣ ማለት ነው በጣም ጥሩ ታዬ ስለ ትብብሩ እስኪ አንድ ጥያቄ ልጠይቅ ምናልባት ትብብሩ ውስጥ ነው አይደለም የሚለውን አንተ ያንተን እይታ ትነግረኛለህ አማራ ክልል እንግዲህ ያ ሰልፍ ሲወጣ የምናስታውሰው ነው አንተም እንዳነሳኸው የኦሮሞ ደም የኔም ደም ነው እነበቀለ ይፈቱ የሚለው ራሱን ችሎ እንደ ቄሮ ራሱን ችሎ የወጣ ትግል ነው ዛን ጊዜ ማለት በዛን ጊዜ ወይስ የኦህዴድና የብአዴን ትብብር ነው የወለደው ወይስ በዚህ መካከል ያለ ማናየው ነገር አለ ያንተ እይታ ምንድነው መጀመሪያ ያው እስር ቤት ነበሩ የአማራ ታጋዮችም ነበሩ እነ ጀነራል ተፈራም ሌሎች ኮሎኔሎች ሲቪል ሰዎችም ነበሩ ከኛ ጋርም የታሰሩ ምንድነው ሲነገረን የነበረው ፐርሰናሊ ለኔ የተነገረኝ እኛ ባንኖር እኮ ገሌ የሚባል ብሔር ሊያጠፋችሁ ይችላል ነበር የሚል የደህንነት ሰው ለኔ ገጥሞኛል በተመሳሳይ ግን በሌላ መንገድ ለሌላው ሰው ደግሞ እኛ ነን እኮ ያዳናችሁ ባርበጉጉ በመናምን ላይ እኮ ታልቁ ነበር ይላችኋል እዛ ደግሞ ሰው ምንድነው ታስረናል ያሰረን አንድ አካል ነው እዛም ደግሞ እኔ ለአንድ ኩራባቸው የሚባል ሰው ስጋት ነኝ እሱ ለኔ ስጋት ነው የሚሆነው ማለት ያሰረን ግን አንድ አካል ነው እንደዚህ ነው የነበረው በኋላ ግን መነጋገር ተጀምሯል እዛም ይያለን ማለት መነጋገር ተጀምሯል ምንድነው የምትፈልጉት እናንተ እነሱም ጠይቀውናል እኛም ጠይቀናል at the end of the day የህዝቡ ፍላጎት እዛም ያለው እዚህም ያለው ከተፈጠረው የሴራ ትርክት ባሻገር ያለው ገበሬው ወለከም ያለው ጎጀምም ያለው ጎንደርም ያለው ተመሳሳይ ፍላጎት አለው ነጋዴውም ቢሆን ትግራይም ያለው ባይዘው
አሁን ህወሓት እንደዛ ስላደረገ ከትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አይደለም። የትግራይ አርሶ አደር፣ የአማራ አርሶ አደር፣ የኦሮሚያ አርሶ አደር፣ የሲዳማ አርሶ አደር፣ የወላይታ አርሶ አደር ምንም የተለየ ፍላጎት የለውም። ነፃነት ይፈልጋል፣ ሰላም ይፈልጋል፣ ፍትህ ይፈልጋል። የሚያመርትበት ግብአት በትክክለኛ ዋጋ ማግኘት ይፈልጋል፣ አገልግሎት ይፈልጋል። ደግሞ ምርቱን በአግባቡ አትርፎ መሸጥ ይፈልጋል። የተለየ አይደለም። ነጋዴ ጋር ስትሄድ ተመሳሳይ ነው። አንዱ ሌላውን እንዲፈራ የሚደረግበት እንዲሁ ታሪካዊ አንዱ እንደዚህ የሚባሉ ነገር ከህዝብ አኳያ ሲታይ ማለት ኢሊቶቹ የተበላሸ አታያይ ያላቸው የሉም ማለት አይደለም፣ ከግራም ከቀኝም። ነገር ግን ከህዝብ አኳያ ሲታይ ይሄ ነው። ጎንደር ላይ ህዝብ ነው የወጣው። ያ ህዝብ ገብቶታል። ህዝብ ይገባዋል ባይዞ ማለት ክፍፍሉ አቅም እንዳሳጣው ህዝብ ይገባዋል። እና ጎንደር ላይ ህዝብ ነው የወጣው። ማንም አጀንዳውን አልሰጠውም። ህዝብ ነው የወጣው። አጀንዳው የተጀመረው ከዛ ነው። ከዛ ሲጀመር ሻሸመኔ ላይ ደግሞ ተመሳሳይ ምላሽ ተሰጠ። አየር ላይ ሲውል ነገሩ ይሄ 2008 ነው። 2008 ነው። ምን ሆኗል? መሃል ላይ የኢሬሳ ጭፍጨፋ መጣ። ኢሬሳ ላይ መጡ ባይዘው ከጎንደር ከባህር ዳር ሰው ተሰብስቦ ህዝቡ መጣ። ያኔ ቢያድንና ኦህዴድ ይፈራራል። መተማመን አልመጣም፣ አልተነጋገሩም። ህዝብ ነው የመጣው። ህዝብ ራሱ ተደራጅቶ ከዚያ ኢሬሳ ጭፍጨፋ በኋላ ውጪ ላይ አንድ ሰውዬ ኢትዮጵያን እንበትናለን፣ አላማችን ኢትዮጵያን ሳንበትን አንኖርም የሚል ተናግሯል። ኦኤምኤን ነው እንደዛ ሊበን ዋቆ ነው የሚባል አይደለ? እሱ ደግሞ መሃል ላይ እንደገና ሾክ ፈጠረና ሂደቱ እንደገና በዛ መሃል ደግሞ ቁማር የሚጫወቱት ለማሞቅ ሄዱ። 2009 እንደዛ አይነት ሴራ ላይ ተወጥቶ 2009 ሐምሌ አካባቢ ምን ሆኗል? ኢሉባቦር ላይ የኦነግ ባንዲራ በአማራ ነዋሪዎች ላይ ጥቃት ተሰነዘረ። የሞቱም አሉ፣ የቆሰሉም አሉ፣ ንብረታቸው የተጎዳም ነበር። እና ይሄ ነገር ሲመረመር ያንን ሲያደርግ የነበረው የደህንነት ሰዎች ናቸው። ለምን? የጎንዮሽ ይፈልጋል። ከዛ በኋላ ምን አድርጓል? ይሄንን ጉዳት ኢኤንኤን የሚባል ሰዓት ክሪቲካል ታይም ላይ ሰው ኳስ እያየ ኦሮሞ አማራን እየጨፈጨፈ እንደሆነ ዜና አድርጎ አመጣ። ኢኤንኤን የሚባል እሱ ደግሞ ከደህንነት ሰዎች ጋር የሚሰራ ተቋም ነው። አሁን በዚህ ጊዜ ያንን ለማርገብ ነሐሴ እዚህ ነው፣ ጥቅምትም አካባቢ በዛ ደረጃ የቀጠለ ነው። ምን አድርገናል? እኛ 4 ሰዎች ሆነን ከአማራ ቴሌቪዥን ጋር ቀጠሮ ያዘን። እኔ ነበርኩ፣ ምልኬሳም ነበረ፣ ከበደ ነበረ፣ ደረጀ ገረፋ የሚባል ነበር። 4 ሆነን ቀጠሮ ይዘን ገባን። አጠቃላይ ሴራውን ተነተን ነው። ሌሎች ጽሁፎችንም ቢያድንና ኦህዴድ ለምንድን ነው የማይተባበሩት? የጠፋብኝ አንድ ፌስቡክ አንድ 150 ሺህ የነበረ የኔም የሚልኬሳም አንድ ጊዜ የጠፋ ፌስቡክ ነበረ። እዛ ላይ ጽፈናል።
ኢቭን መገንጠል እንኳን ቢኖር የት ነው የሚሄደው? አማራ ወይስ ኦሮሞ የት ይሄዳል? ከዚህ መሬቱን ይዞ ኢንዲያን ኦሽን አይገባም መቼስ። አብሮ መኖር የግድ ነው። አንድ ሀገር ትልቅ ሀገር ለሁለቱም ይበጃል። ኢቭን አይበጀንም ካሉ ቢለያዩ እንኳን አንዱ ያለ ሌላው የት ሊሄድ ይችላል? አብሮ አንድ አካባቢ ኩታ ገጠም ሆኖ የተፈጠረ ደግሞ በሚሊየን አንድ ላይ የሆነ ህዝብ ነበርና በዚህ ደረጃ ያንን አነሳን። በዚህ መሃል አመራሮቹ ህዝቡ ቀድሞን ሄደዋል፣ ቢያንስ ለምን አንከተለውም በሚል ወደዚህ መጡ ማለት ነው። ወደ ኦሮማራ ትብብር መጡ። በኋላ ደግሞ ያው ጉዳዩ ያንን ለውጥ ሲያሳካ ሲለፈሩት በኋላ ደግሞ እንዲበተን ደግሞ ሰሩ ማለት ነው። ምክንያቱም አቅሙን አዩ። ፓርላማ ላይ ከኦሮሚያ ክልልና ከአማራ ክልል ብቻ 340 ገደማ ነው ወንበር ማለት ከአዲስ አበባም ከተለያየ ቦታ በአማራ በኦሮሞ በወቅቱ በቢአዴን እና በኦህዴድ ስም ፓርላማ የሚቀመጥ 340 ማጆሪቲ 274 ነው የሚያስፈልገው። ግሬት ማጆሪቲ የያዘ ኃይል ነበር። ኢቭን ፊት ለፊት አዋጅ ላይ ፖሊሲ ላይ ለሌላውም ጭምር ነፃነት ማምጣት የሚችል ኃይል እዛ ቁጭ ብሎ ግን በወቅቱ ህወሓት 38 ወንበር ብቻ የነበረው 38 ወንበር ብቻ የነበረው ሁሉን ነገር ያስወስናል የነበረው። ይሄም ልክ አይደለም በሚል በንግግርም በጽሁፍም ታግለናል። ባይዘው በወቅቱ ያው እርምጃ ሊያስወስድ ይችል ሊሆን ነበረ በወቅቱ። ኦፍ ኮርስ ግን አልፈነዋል። እነዛ ሁሉ ነበርና ሂደቱ ይሄ ነው እኔ የሚገነዘበው።